እንግዲህ ይህንን ኃይለ ቃል ሐዋርያው ቅዱስ ጳውሎስ እንዳስተማረን ዕብራውያን ምዕራፍ 11 ከቁጥር 6 ላይ ያለው ኃይለ ቃል ስንመለከት እናገኘዋለን። እንግዲህ ቃሉ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔርም እንዳለ እግዚአብሔርም ደግሞ ለሚፈልጉት ሁሉ ዋጋ እንደሚሰጥ ይህንን ያምን ዘንድ ያስፈልገዋል። ዋጋ ሰጩ እግዚአብሔር ነው። ዋጋ ነሹ እግዚአብሔር ነው። ያለ እግዚአብሔር ዋጋ ሰጭ ዋጋ የሚነሳ ማንም የለም። ስለዚህ በመጀመሪያ እግዚአብሔር እንዳለ መኖሩን ማወቅ ያስፈልገዋል፣ ማመን ያስፈልገዋል። እግዚአብሔር መኖሩን ሳያምኑ እግዚአብሔርን ደስ ማሰኘት አይቻልም ነው ያለው ሐዋርያው ቅዱስ ጳውሎስና እንግዲህ እስካሁንም ድረስ የሁላችሁ ይህን ሁሉ ውጣ ውረድ ውዝግብ ያሰማን እግዚአብሔር መኖሩን አለማወቅ ነው። እግዚአብሔር መኖሩን የሚያውቅ እሱ ከእግዚአብሔር የሆነ ነው። ይህንን ሐዋርያው ቅዱስ ዮሐንስም የመጀመሪያ መልእክቱ ላይ ምዕራፍ 4 ያለ ኃይለ ቃል ሲናገር ምንድን ነው ያለው? ከእግዚአብሔር የሆነ ይሰማናል፣ ከእግዚአብሔር ያልሆነ ግን አይሰማንም ብሎ ተናግሯል። አዎ ከእግዚአብሔር የሆነ ሁሉ ይሰማል። አዎ እውነቱ ይገባዋል። እግዚአብሔርም መስኮቱን ይከፍትለታል። መስኮቱም ልቦናው ነው፣ እዝነ ልቦናው ነው። መስኮት ከተደፈነ ከተዘጋ አየር አይገባም። የእግዚአብሔር ቃል እንደ አየር ነው የሚገባው። ለማን? ልቡ ለተከፈተ፣ እዝነ ልቡናው ለተከፈተ ሰው። አያችሁት? እንግዲህ መስኮት ሲከፈት፣ በር ሲከፈት አየር እንደሚገኝ ሁሉ ህሊናም ሲከፈት ምን ይገኛል? ሕይወት ይገኛል። ህሊናን መክፈትም መዝጋትም የሚችለው ማን ነው? እግዚአብሔር ነው። መቼም እግዚአብሔር የዘጋውን ህሊና ሰው ሊከፍተው አይችልም። እግዚአብሔር የከፈተውን ህሊና ደግሞ ሰው ሊዘጋው አይችልም። አያችሁ ምን ያህል እንደተበደሉ አስቧቸው። ምናልባት እግዚአብሔር እነዚህን ሰዎች ወደ እሱ የሚያቀርብበት ጊዜ ካለው ነው እንጂ ጊዜ ከሌለው እንደተበደሉ በጣም ተመልከቱትና። አያችሁ እግዚአብሔር ያራቃቸው ሰዎች በምንም ተአምር አይገባቸውም። ቀኑ ጨለማ መስሎ ነው የሚታያቸው። ለዚህ ነው እና ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ሲባል እምነት ምንድን ነው የተባለ እንደሆነ እምነት መሰረት ነው። አያችሁ እምነት ማለት መሰረት ነው። የሁሉ መሰረት ሰው እየገባ ነው መሰለኝ። ቦታ ካለሽ አስገቢ። የሁሉ መሰረት የሁሉ አስገኝ እግዚአብሔር ነው። እምነትም ይሄ ነው። እሺ ይህንንም ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር እንትን ላይ ማን ነው ለጴጥሮስ የነገረው ያስተማረው ስለዚህ ነው። አንተ ምንድን ነው ያለው? አንተ መሰረት ነህ። አያችሁት? አንተ መሰረት ነህ፣ አለት ነህ። አለት ማለት እንግዲህ እኛ እንደምናውቀው አለት ነው። ጭንጫ መሬት ነው። ሁሉን ተሸክሞ የሚኖር ነው። የማይናወጥ መሬት ነው አለት ማለት። ሃይማኖት ማለት አለት ማለት ነው። አንተ አለት ነህ ሲለው እኔም በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁኝ ሲል ያቺ ቤተ ክርስቲያን ያ እንጨቱ ድንጋዩ ሳይሆን ሰውን ነው። እንግዲህ ምዕመናን የታነጹት የተመሰረቱት በቅዱስ ጴጥሮስ መሰረትነት ላይ ነው። መሰረትነቱን ለቅዱስ ጴጥሮስ የሰጠውም ደግሞ ጌታችን አምላካችን ኢየሱስ ክርስቶስ ነው። ሃይማኖት ማለት አለት መሰረት
የማይናወጥ መሰረት ማለት ነው። ይሄ የማይናወጥ መሰረት ደግሞ ማን ነው? አብ ነው። አያችሁት? አብ መኖሩን አለማወቅ ይጎዳል። አብ ለሁሉ መገኛ ነው፣ ለሁሉ መሰረት ነው። ለሱ ግን መሰረት የለውም፣ ለሱ ግን መገኛ የለውም። ከዚህ ተገኘ አይሉትም። ይኸውላችሁ እንግዲህ ይህንን ታዲያ የሰው ሕሊና እንዴት ሊመረምረው ይችላል? እግዚአብሔር ለራሱ ያዘጋጀው ፍጥረት ሆኖ ካላቀረበው እሱ ካልሳበው በስተቀር ለመላእክትም የሚከብድ ቃል ነው። ዲያብሎስ በምን ተጎዳ? ይህን ባለማወቁ ነው እኮ። አያቸው መላእክት እንኳ እንደኛ እህል የማይበሉ ውሃ የማይጠጡ አካል የሌላቸው ነፍስ የሌላቸው ረቂቃን ፍጡራን ከእነሱ እንኳ የተበደለውን ብዱል ታያላችሁ። እሱን የመሰለው መናፍስት አጋንንት ሁሉ ዛሬ ራሳቸውን ብቻ ሳይሆኑ የጎዱት የእኛንም ወገኖች ጎድተዋቸዋል። ሕሊናቸውን ነስተው እግዚአብሔርን ማየት እንዳይችሉ፣ እግዚአብሔርን ማሰብ እንዳይችሉ ይህን ያክል አደንቁረዋቸዋል። ይኸውላችሁ በዚህ የተያዘ ሰው ነው ዛሬ እኛ መካከል እየገባ እኛንም እንደው መልስ ለማሳጣት እስከመሞከር ድረስ ድፍን ያለ ጥያቄ እና እንትን ይዞ የሚገባብን እንዲህ አይነቱ ነው። እንግዲህ ለራሱ የታወረ ለራሱ በር የተዘጋበት እግዚአብሔር ያራቀው ሆኖ እኛንም ደግሞ ከእግዚአብሔር ሊያድቀን የሚያወናብርን እንዲህ አይነቱ ነው። ስለዚህ ምን መሆን አለበት? ስለዚህ ምን መሆን አለብን የሚለውን ነገር ያለ እምነት እግዚአብሔርን ደስ ልናሰኝ አንችልም። ያለ እምነት አያችሁ። አሁን ትምህርት ላይ ነን ያለነው። ከትምህርት በኋላ ይቻላል። እንግዲህ አባቶችም የተመሰከረላቸው በዚህ ነው። አያችሁ አባቶችም የተመሰከረላቸው በዚህ ነው። እግዚአብሔርን ሳያዩ አምነውት ነው። ይኸውላችሁ እንግዲህ አሁን እዚህ ላይ ዝርዝሩን አባቶችን መጥቀስ ይቻላል። ስለነሱ ማወቅ እንችላለን። እና ወደ እግዚአብሔር ሊሄድ ወደዚያ ሊደርስ የሚፈልግ ሁሉ እግዚአብሔር ፊት ሊቀርብ የሚፈልግ ሁሉ እግዚአብሔርን ወርሶ የእግዚአብሔር ባለሟል ሆኖ ለመገኘት የፈለገ ሁሉ በመጀመሪያ እምነት ይኖረው። እምነት ሳይኖረው እግዚአብሔርን ደስ ሊያሰኘውና ከፊቱ ሊቀርብ አይችልም ያለው ሐዋርያው ይሄንን ነው። እና ሁላችንም ብንሆን እንደው እምነታችን ከአንገታችን በላይ በሆነ በከንፈር አይደለም፣ ከልብ መሆን አለበት። እግዚአብሔርን ያመነ እግዚአብሔርን ደስ ለማሰኘት የሚፈልግ ሁሉ በዚህ ዓለም ካለው በዚህ ዓለም ከሚታየው ሁሉ በሚታየው ሁሉ ራሱን አያስነውርም፣ ራሱን አያስነቅፍም፣ ፈጣሪውን አያሰድብም፣ ክፉ ነገርም አያስብም። አያችሁ ክፉ ነገር የምናስበውና ክፉ ነገር የምንናገረው ክፉ ነገር የሚወጣን እግዚአብሔር የምናሰድበው የእምነት ጉድለት ነው። አዎ በእምነቱ ሙሉ ሆነን ደግሞ ቤቱን ለመጠበቅ የተዘጋጀንም አለን። በዚያ ልክ እንደ ውሻ ታማኝ የለም። አያችሁ ውሻ ስሙ ክፉ ነው፣ ግን ታማኝነቱን ታውቃላችሁ። ላሳደገው ለባለቤቱ ውሻ ለሕይወቱ አይሳሳም። ከባለቤቱ ቀድሞ ነው የሚያልፈው እና ምን ያህል ታማኝ ነው ጌታውን ሲጠብቅ፣ የጌታውን ቤት ሲጠብቅ ውሻ ምን ያህል ታማኝ ነው። እስቲ ያስቡት። ሰው ከዚህ አንሷል። አያችሁ ሰው ስሙ ሰው ነው፣ አዋቂ ሰው ነው። እውቀቱ ከመላእክት ቀጥሎ ያለ የተከበረ ፍጡር በፈጣሪው አምሳል የተፈጠረ ለምስጋና ብቻ የተፈጠረ ቅዱስ ነው። ሲፈጠር ቅዱስ ነው። ሰው በባህሪው ቅዱስ ነው። ያው ራሱን በራሱ ቢያረክስም ወደ አስነዋሪ ስራ ገብቶ ራሱ ነውረኛ ሆኖ ቢገኝም ሰው ሲፈጠር ቅዱስ ነው። ስለዚህ ቅዱስ ሆኖ የተፈጠረው ሰው የጌታውን ቤት አላወቀም። አያችሁ የጌታውን ቤት፣ ጌታው ማን ነው? እግዚአብሔር ነው። እንስሳት ሁሉ የጌታቸውን ቤት ያውቃሉ፣ ጋጣቸውን ያውቃሉ። ይኸውላችሁ እንግዲህ ይሄ ተነግሯል። ይገርማቸዋል። ሰው ግን ያስገኘውን እግዚአብሔርን የፈጠረውን እግዚአብሔርን የሚመግበውን እግዚአብሔርን ማዳንም
መግደልም ማኖርም የሚቻለውን እግዚአብሔርን አላወቀውም። እንደ እንስሳ ይመላለሳል። ምልልሱ እንደ እንስሳ ነው። እንስሳት ሲበሉና ሲጠጡ ብቻ ነው እንጂ የሚያውቁት የነገዋን ቀን አያውቋት። ነገ ሌላ ቀን እንደሆነ አያውቋትም። በእርግጥ ሞት እንዳለባቸው አውሬ እንደሚያስፈራቸው ያውቃሉ። ይገርማቸዋል። አያችሁ፣ ስለማያውቁ ግን አምላክ እንዳለ እንኳን ለምስጋና አይዘጋጁም። እንስሳ ናቸዋ። ሰው ግን ለምስጋና የተፈጠረ ምስጉን ፍጥረት ሆኖ ሳለ በእምነቱ ጉድለት ምክንያት እግዚአብሔር ጋር ተራርቋል። እንግዲህ አስቡት እና ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አባቶቻችሁን እዩ፣ ተመልከቱ። እግዚአብሔርን ደስ በማሰኘታቸው እግዚአብሔር እንዴት እንደባረካቸው እዩት። እስቲ ወደ መጀመሪያው እንመለስ። እምነት ተስፋ ስለምናደርገው ነገር የሚያስረዳ ነው። አያችሁት? ተስፋችን ወደፊት የምናገኘው ነገር ተስፋ። አያችሁ፣ መቼም በእጃችን የያዝነውን ነገር ተስፋ እናደርገውም። ነገ ሌላ ነገር እንደምናገኝ ተስፋ አለን። ተስፋ ደግሞ በዚህ ዓለም ያለውን ኃላፊውን፣ ጠፊውን፣ ከንቱውን ነገር ሳይሆን ከኪሳችን ወልቆ የሚጠፋውን፣ ሌባ የሚሰርቀውን፣ የሚበላሸውን ነገር ሳይሆን የማይበላሽ ተስፋ አለን። የዘላለም ሕይወት ነው እሱ። እንግዲህ እምነት ተስፋ ስለምናደርገው ነገር የሚያስረዳ ነው፣ የሚያረጋግጥ ነው፣ ማረጋገጫ ነው። እምነት ማረጋገጫ ነው። ይህም እምነታችን እግዚአብሔር መንግስቱን ያወርሰናል፣ ከመከራ ሥጋ ይሰውረናል፣ ከመከራ ነፍስ ይሰውረናል፣ ከዲያብሎስ ቁራኝነት ከባርነት ነፃ ያወጣናል የሚል ተስፋ ነው የሚያሳየው። እምነት ያለው ሰው ነው ይሄን የሚያሳየው። እምነት የማናየውን ነገር አሁን የማናየውን ነገር ሁሉ የሚያስረዳ ነው ይላል። አሁን የማናየው ነገር አለ። በዓይናችን የማናየው በጆሮአችን የማንሰማው ነገር አለ። ምን አለ? በዓይናችን የማናየው የላይኛውን ዓለም አሁን አናየውም። በጆሮአችን የማንሰማው ቅዱሳን፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት አንድ ማህበር ሆነው የሚያመሰግኑት ምስጋና አሁን አንሰማም። አያችሁ፣ በዚህ ዓለም እንኳን ያለውን ጩኸት እንኳን በተወሰነ ቦታ ያለውን እኛም ውስጡን ሆነን ነው የምናየውና የምንሰማው። በዚህ ዓለም እንኳን እያለን ዓለሙን በሙሉ ማየትም መስማትም አንችልም። እኛ ውሱን ነና። እምነት ግን ተስፋ ስለምናደርገው ነገርና አሁን ስለማናየው ነገር የሚያስረዳ ነው። ስለዚህ ወደኋላ የሚመጣውን ነገር እግዚአብሔር የሚያመጣውን ክፉም ያምጣብን በጎም ያምጣብን ይህንን ልናውቅ የምንችለው እምነቱ ሲኖረን ነው። እንግዲህ ለሽማግሌዎቹ የተመሰከረላቸው በዚህ ነው። አያቸው። ሽማግሌዎቹ እነማን ናቸው? እስቲ ሽማግሌዎቹን እንጥራቸው። አንዱ የመጀመሪያው ሽማግሌ ማን ነው ብለን ብናስብ አቤል ነው። አቤልን ማን አስተምሮት ነው እግዚአብሔርን ያወቀውና ደስ ያሰኘው በእምነቱ? እስኪ ያስቡት። እግዚአብሔር ግን ሕሊናውን ስለከፈተለት ራሱ እግዚአብሔር ጥበቡን ስለሰጠው እግዚአብሔርን አወቀው፣ ተረዳው። እንዴት ተረዳው? እግዚአብሔር በባህሪው ንጹሕ ነው፣ ቅዱስ ነው። ስለዚህ ንጹሕና ቅዱስ ነውና ንጹሕ ነገር ይወዳል አለና ንጹሕ መስዋዕት ሰዋለት። ኦሪት ዘፍጥረት ምዕራፍ 4 ላይ ያለው ኃይለ ቃል ይህን ያስረዳናል። እንግዲህ ታላቅ ወንድሙ ቃየል ነበረ። ቃየል ግን እግዚአብሔር ሕሊናውን የዘጋበት ነበርና እግዚአብሔር ማሰብ አልቻለም። እግዚአብሔር ካልመረጠ ተመርጦ መገኘት አይቻልም። ይኸውላችሁ ምናልባት ዛሬ እኛ እግዚአብሔር መርጦናል ብለን ልናስብ እንችላለን። በመጨረሻው ቀን ምን እንደሚያደርገን አናውቅም። አያችሁት? ዛሬ የራቁ አሉ፣ እግዚአብሔር አርቋቸዋል እንላለን። እግዚአብሔርን ይሰድቡታል። ነገ ግን በእኛ ቦታ እንዳይገቡ ያጠራጥራል። እኛ ልጆች ነን ስንል ቤተሰብ ነን ስንል ቤተሰብ ሁነን ልጆች ሁነን በስሙ ተጠርተን ግን እግዚአብሔር የማይወደውን ስራ ስንሰራ
ያን ጊዜ እኛ ወደ ውጭ ሆነን እነሱ ደግሞ ወደ ውስጥ እንዳይሆኑ እንግዲህ የቀደሙት ወደ ውጭ ኋለኞቹ ደግሞ ወደ ውስጥ ተብሎ ተጽፏል። አስቡት። እና ለሽማግሌዎች የተመሰከረላቸው በዚህ ነው። በምን? በእምነታቸው ዓለም በእግዚአብሔር ቃል እንደተዘጋጀ አመኑ። ሰማይን ምድርን የፈጠረ እግዚአብሔር እንደሆነ አመኑ። ስለዚህም የሚታየው ነገር ሁሉ ከሚታዩት እንዳልሆነ በእምነት እናስተውላለን። እስቲ ያስቡት ወገኖች። አሁን ስለ እምነት ስናነሳ እምነት አለን ወይ ብንል እንዴ እምነት ያለው ሰው እኮ አይጨነቅም፣ አያለቅስም። አያችሁት? አያለቅስም፣ አይጨነቅም። ጎደለብኝ ብሎ አጣሁ ብሎ ተቸገርኩ ብሎ ተሰደብኩኝ ብሎ ተሰደድኩኝም ብሎ እናት አባት የለኝ እህት ወንድም የለኝ አክስት አጎት የለኝ ብሎ አይልም። ከእናት ከአባት በላይ ዓለምን የፈጠረ በእጁ ያዘጋጀኝ ፈጣሪ ዘር አለ አለኝ ይላል እምነት ያለው። ይኸውላችሁ እህት ወንድም የለኝ አይልም። መላእክት ቅዱሳን ከኔ ጋር ናቸው፣ አንዱ ቀን አንዱ ሌሊት ከኔ ጋር ናቸው። መጋቢዬም እግዚአብሔር ይመግበኛል ብሎ ያስባል። እኛ ግን ይሄን እናስባለን? አናስብም እኮ። አያችሁ፣ እኛ አምላካችን ገንዘብ ብቻ እንደሆነ ነው የምናውቀው። ያለ ገንዘብ መኖር እንደማይቻል ነው የምናስበው እንጂ እግዚአብሔር ያኖረኛል በሚለው መንፈሳዊ መንገድ ላይ አንሄድም። ጽናት የለንም። ይሄ ምን ያመለክታል? የእምነት መጉደልን ያስፈልጋል። ይኸውላችሁ እምነት የጎደለው ሰው፣ እምነት የሌለው ሰው የሚያስበው የዚህን ዓለም ብቻ ነው። የእግዚአብሔርን መንገድ ከቶ አያውቅም። አቤል አለ አቤል ከቃየል ይልቅ ከቃየል የተሻለ መስዋዕት ለእግዚአብሔር በእምነት አቀረበ። እግዚአብሔርም ስለ ስጦታው ስለ መስዋዕቱ ሲመሰክርለት እንዲህ አለ፣ እርሱ ጻድቅ እንደሆነ ተመሰከረለት። ሙቶ ሳለ በመስዋዕቱ እስካሁን ድረስ ይጠራል። ይኸው እንግዲህ የመጀመሪያው ሰው ነው። እንግዲህ ከአባቱ ቀጥሎ ሁለተኛ በሉት፣ ወንድሙ ቢቀድመውም ሶስተኛ ሰው ነው። አያችሁት? እስካሁን ድረስ በእምነቱ አምኖ በሰራው ስራ ስሙ አልጠፋም። ስሙ ሕያው ነው። እኛ ግን ሕያዋን ነን እያልን ከሙታኖቹ በታች ነን ያለ ነው። አስቡትማ፣ ሄኖክ ሞትን እንዳያይ በእምነቱ ተወሰደ። እግዚአብሔር ሰወረው። እግዚአብሔር ስለወደደው ሄኖክ አልተገኘም። አሁን ሄኖክ በሕይወት ያለ ሰው ነው። ሞትን ያልቀመሰ ሰው ነው። ግን በሕይወቱ ሳለ እግዚአብሔርን ከሰዎች በላይ በጣም ደስ አሰኘው። እግዚአብሔር ግን ሞትን ሳያይ ሰወረው። በገነት 6 ዓመት ነው እግረ ገነት ገርቶ ወድቆ ሲያመሰግን የኖረው። እስካሁን ድረስ እንግዲህ በእምነቱ ያለ ሰው ነው። ለአዳም 7ኛ ሰው ነው። አስቡት እንግዲህ። እና ሽማግሌዎቹ የተመሰከረላቸው በዚህ ነው አለና እግዚአብሔር ሳይወስደው እግዚአብሔርን ደስ ስላሰኘውና ስላሰኘ ተመሰከረለት። እግዚአብሔር ሳይጠራውና ሳይሰውረው ከዚህ ዓለም ሳይለየው ከሞት ነፍሱን ከስጋው ስጋውን ከነፍሱ ሳይለይ ወሰደው። እግዚአብሔር አሳረገው። እግዚአብሔርን በዚህ ዓለም እያለ ደስ ስላሰኘው ነው። እንግዲህ እግዚአብሔርን ደስ ያሰኙ ሰዎች እንዲህ ነው። የማይሞት ስም አላቸው። ዓለም እስከሚያልፍበት ዘመን ድረስ ስማቸው ሕያው ሆኖ ይኖራል እና ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔርም ሊደርስ የፈለገ ሰው በመጀመሪያ እግዚአብሔርን ደስ ማሰኘት አለበት። እግዚአብሔር ደግሞ ደስ ለሚያሰኙት ሰዎች እግዚአብሔርም ደስ ለሚያሰኙት ለሚያስረዱ ሰዎች ደግሞ ደስ ያሰኛቸዋል። ስለዚህ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነት ሰራ፣ አዘጋጀ። በዚህም ዓለምን ኮነነ፣ ዓለምን ገዛ ማለት ነው። በእምነትም የሚገኘውን ጽድቅ ወራሽ ሆነ። እስቲ አሁን እግዚአብሔር ይችን ምድር ይችን ዓለም
በንፍሮ ውሃ አጠፋታለሁ አለ ብሎ የሚድንበትን መርከብ ሲሰራ በእሱ ዘመን የነበረ ሕዝብ አላመነም፣ አልተቀበለም። ይሄው ያላመነ ያልጠረጠረ ሁሉ ተመነጠረ። ማን ቀረ? ሌላው ተመንጥሮ እሾሁ ጠፍቶ እግዚአብሔር በንፍሮ ውሃ ዓለምን ምንጥር አድርጎ አጥፍቶ ማንን አተረፈ? አንድ ሰው ያመነበትን ሰው አተረፈ። ስለዚህ እንደ አብኤል ለመሆን እንደ ሄኖክ ለመሆን እንደ ኖህ ለመሆን ምን ያስፈልጋችኋል? እምነት ያስፈልጋችኋል። እግዚአብሔር ካልወደደ እኮ መኖር አይቻልም። መኖር የምንችለው እግዚአብሔር ሲወድ ብቻ ነው። ያው ኃጢአተኛውም ጻድቁም በምድር ላይ ይኖራሉ፣ ግን ሁለቱም እንዲኖሩ ስለወደደ ብቻ ነው። እግዚአብሔር የሁሉም አምላክ ነው፣ የሁሉም ፈጣሪ ነው። እግዚአብሔር ለሚወዱት አምላክ ነው፣ ለማይወዱት ግን ምንም ቢፈጥራቸው አምላክ አይደላቸውም። ይውላቸው ይሄን በራሱ በአንደበቱ የተናገረው ኃይለ ቃል ስለሆነ ለሚወዱት ከነሱ ጋር ነው። አዎ አምላካቸው ነው፣ ይረዳቸዋል። በምን ይረዳቸዋል የተባለ እንደሆነ የወዳኛው ዓለም መንገዱ እንዳይጠፋባቸው ምስጢሩ እንዳይሰወርባቸው አስተማሪ ይልክላቸዋል። ራሱ ይመክራቸዋል፣ ጥበቡን ይገልጥላቸዋል። ውሳጣዊ ዓይናቸውን ያብራላቸዋል፣ ውሳጣዊ ጆሯቸውን ይከፍትላቸዋል። መስማት እንዲችሉ፣ ማንበብ እንዲችሉ፣ ማወቅ እንዲችሉ ያደርጋቸዋል። ደግሞ የእሱ ካልሆኑ ዓይን እያላቸው እንዳያዩ፣ ጆሮ እያላቸው እንዳይሰሙ ድፍን አድርጓቸዋል። የተደፈነ ሰው ምንም ብትሉበት ራሱ ላይ ከበሮ ቢጎሰም እንኳ አይሰማም። ይገርማቸዋል። እና እምነት ማለት ይሄ ነው። አብርሃም የተባለው ሰው አለ አብርሃም የተባለው ሰው ርስት አድርጎ ሊቀበለው ወዳለው ስፍራ ርስት አድርጎ ለሚቀበለው ለወዳኛው ዓለም ለመውጣት በእምነት ታዘዘ። እስቲ ያስቡት። ርስት አድርጎ ሊቀበለው ወደ ተሰጠው ስፍራ ለመውጣት በእምነት ታዘዘ። ከወዳጆች ከቤተሰቦቹ ለይቶ እኔ ወደማሳይ ሀገር ውጣ ሲለው እንዴ እኛ እንኳን ጨርሰን አይደለም ደርሶ መርስ እንኳን ቢያዙን ወደማናውቀው ሀገር መሄድ እንችላለን? አንችልም እኮ። ይኸውላችሁ ሀገሩን አላውቀው ሰውን አላውቀው ብለን የሚታየን ሞት ስለሆነ እኔም አላውቀው ሀገር አልሄድም ነው የምንለው። አብርሃም ከዘመዶች ተለይተህ እኔ ወደማሳይህ ውጣ ሲለው አመነ አብርሃም። ይኸውላችሁ እናት አባቱ ቤተሰቡ ሁሉ የሚያመልከው ጣዖት አምላኪ ነበረ። የጣዖት አምላኪ ልጅ ሆኖ እግዚአብሔርን በአንድ ጊዜ አመነው። በእምነቱ እግዚአብሔርም እምነቱን ጽድቅ አድርጎ ቆጠረለት። በሄደበት ሁሉ አብርሃም ተፈሪ ሆነ፣ ተጠሪ ሆነ። በእሱ ዘንድ የነበረው እግዚአብሔር መንፈስ ቅዱስ ስለነበረ ያየ ሁሉ ያፈረዋል፣ ያከብረዋል፣ ይወደዋል። ይኸውላችሁ የሁሉ ገዥ ያደረገው እግዚአብሔር በማያውቀው ሀገር ሄዶ ጌታ ሆኖ እንዲኖር ያደረገው ማን ነው? እግዚአብሔር ነው። ይህን ያደረገው ማን ነው? እምነቱ ነው። ስለዚህ እግዚአብሔር በእያንዳንዳችን ደስ የሚሰኘው ነገር ቢኖር እምነታችን ጠንካራ ሲሆን ነው። ዛሬ ሁላችን ተወናብደናል። አሁን እንኳ ዛሬውኑ እዚህ የማይገባ ቃል ስንሰማ ወደ ጥርጥር የገባን ሰዎች፣ ወደ መንፍቅና የገባን ሰዎች፣ እኒህ ሰዎች እኮ ነገራቸው እኮ እውነት ይመስላል የምን ሰዎች ብዙዎች እኮ አለን። ይሄ ስንፍና ነው። ይሄን አይወድም እግዚአብሔር። እግዚአብሔር ሳይታይ የሚመለክ አምላክ ነው። ሳያዩ የሚያምኑ ብፁዓን ናቸው የተባሉት ሳያዩ ያመኑት ሰዎች ሲኦል ወረዱ፣ የሲኦል እሳት አልበላቸውም። ይኸውላችሁ ለዚህ ነው እግዚአብሔር ሰው ሁሉ ሳያይ ማመን የማይቻለው ስለሆነ እንግዲህ ሳያዩ አያምኑኝምና ልታይላቸው ልገለጥላቸው ብሎ አሰበ እግዚአብሔር። ይሄም መስሎ እሱ ያለምንም ምክንያት የማይታይና ዓለም ደግሞ እሱን አይቶ መኖር የማይቻል ስለሆነ ዓይናችን ሊያየውና ሊችለው በሚችለው መጠን ታየ። ምን ሆኖ? ስጋን ሆኖ ስጋ ለብሶ ሰው ሆኖ ታየን። እኛ ግን የምንመለከተው በሰው ልክ ነው የምናየው። በሰው ልክ ነው የምናየው። እግዚአብሔርነቱን አንገነዘብም። እሱ ግን እንደማናውቅና እንደማንችል አውቆ በልካችን በመጠናችን ታየን፣ ተገለጠ። ስራውን አምላክን አሳየን፣ ሰው ሆኖ ገለጠልን። ይኸውላችሁ እንግዲህ ክርስቶስ የተቀበለውን መከራ አሁን ዓለም በሙሉ ይሄዳ ቢጣልባት ትችላለች? አትችልም።
አያቸው። ሰው ውሱን ነው፣ ደካማ ነው። የዓለሙን ሁሉ በደል አንድ ብቻውን ተሸከመው ቻለው አምላክ ስለሆነ። ግን የሚታየው አንድ ሰው ሆኖ ነው የሚታየው። እኛም የምናውቀው በዚያ ልክ ነው የምንናገረው። ሰው ሆነ ስንል በሰው ልክ ነው የምናስበው እንጂ ዓለምን በመሃል እጁ የያዘ እግዚአብሔር ነው ሰው ሆኖ የተገለጠው። ይሄንን እንድናምን ያስፈልጋል። ታዲያ ይሄንን ለማያውቁ ሰዎች እንዴት ነው ማስረዳት የምንችለው? ይሄን ለማያውቁ ሰዎች ማስረዳት የምንችለው ሁሉን ችለን ነው። ስድባቸውን ችለን፣ በተራቸውን ችለን፣ ጦራቸውን ችለን እንግዲህ ለመስዋዕትም ተዘጋጅተን ከሆነ በእነሱ በኩል የመጣውን መስዋዕትነት መቀበል ነው። መከራ ይመጣብኛ ብለን ያመጡብኛ ብለን መከራውን ፈርተን አይደለም። አባቶቻችን ይህን አሳይተውናል። እንግዲህ እኔን ሊከተል የሚወድ ቢሆን መስቀሌን ይሸከም ሲባል ምን ማለት ነው? ይሄ መስቀል ማለት መከራ ነው። አያችሁ፣ ዛሬ መስቀል ለኛ ሕይወት መዳኛ ቢሆነንም ክርስቶስ ስለተሰቀለበት የክርስቶስ ደም ስለፈሰሰበት ነው መዳኛ ያደረግነው ሕይወት የሆነ ሰይጣንን ድል መንሳት የምንችልበት መሳሪያችን ቢሆንም መስቀል መከራ ነው። ስለዚህ እኔን ለመምሰል መከራ መሸከምን ልመዱ። እንደኔ ለመሆን ከኔ ጋር ለመኖር መስቀሌን ይሸከም ሲባል መከራዬን ይቀበል ነው መሆን ያለበት። ስለዚህ መከራውን ለመቀበል ዝግጁ ነን ወይ? እምነት ውስጥ አለን ወይ? ጽናት ውስጥ አለን ወይ ሲባል ደግሞ የለም። እንደው ኑሯችን ሁሉ በማስመሰል እየሆነብን ነው የተቸገርነው። እና እንግዲህ አብርሃም ርስት አድርጎ ሊቀበለው እግዚአብሔር ለዘሮች ሁሉ ርስት አድርጌ እሰጥሃለሁ ብሎ ቃል ወደ ገባለት ስፍራ ሲሄድ ወደዛ ስፍራ ለመሄድ በእምነት ታዘዘ፣ አላመነታም። ወደ የት እንደሚሄድ ሳያውቅ ወጣ ከቤቱ። የሚሄድበትን ሳያውቅ መንገዱን አያውቅ፣ አገሩን አያውቅ። ወደ ምስራቅ ይሂድ፣ ወደ ምዕራብ ይሂድ፣ ወደ ሰሜን ይሂድ፣ ወደ ደቡብ ይሂድ ሳያውቀው ወጣ። ተለይቶ ከእናት ከአባት ፊት ወጣ። እግዚአብሔር ግን መራው። እግዚአብሔር እንደሚመራውና እንደሚመግበው አወቀ። እንግዲህ ወደሚሄድበት ሀገር በዛ ጎተራ የለ፣ በጎተራ አልከተተ፣ በዚያ እርሻ የለው፣ በዚያ አያርስ። እያችሁ ጥሎ የሄደው የዕለት ልብስ የዕለት ጉርስ እንኳን አይደለም። ምንጥቅ ብሎ ሲወጣ ልብሱ እግዚአብሔር፣ ጉርሱ እግዚአብሔር ነበረ። እግዚአብሔር ይመግበኛል አለ፣ ይጠብቀኛል፣ ያኖረኛል አለ። አምኖት ሄደ። እግዚአብሔርም አብሮት ኖረ። ስለዚህ እኛም እግዚአብሔር ከኛ ጋር መኖር እንዲችል ስራችን እንዲያቃናልን፣ ህልማችን ሁሉ እንዲተረጉምልን፣ ቋጠሯችን እንዲፈታ፣ ችግራችን እንዲወገድ ከሆነ የምንፈልገው በመጀመሪያ እንመነው። በገንዘብ አንተማመን። ከዳተኛ ነው ገንዘብ። ዘመድ አዝማድም ያልፋል። በሰውም አንታመን፣ ሰውም ያልፋል። ያ ሰው ሲያልፍ በማን እንታመናለን? አያችሁ፣ ፀሐይን ብናመልካት ፀሐይ ትገባለች። ከዚያ በኋላ እስከሚነጋ በማን እናምናለን? ይኸውላችሁ ሰዎች ፀሐይን ያመልኩ ነበረ፣ ግን ፀሐይ ስትገባ ጨለማ ይወርሳቸው ነበር። ይኸውላችሁ እኛም እንደዚህ የምናምነው ገንዘብ፣ የምናመልከው ገንዘብ፣ የምናመልከው ዘመድ ሁሉ ጥሎን ያልፋል። ጥሎን ሲያልፍ በማን እናመልካለን? ገንዘቡ ያልቃል፣ ስራውም ይነጠቃል፣ ንብረቱም ይጠፋል፣ ዘመዱም ይሞታል። ያን ጊዜ ማንን ነው ተስፋ የምናደርገው? ተስፋችን ቅድመ ዓለም የነበረው በማዕከል ዓለም ያለው ይህን ዓለም አሳልፎ የሚኖረው ሁሉን ማድረግ የሚቻለው መንሳትም መስጠትም ማዳንም መግደልም ስልጣኑ የሆነ እግዚአብሔር ብቻ ነው ተስፋችን። እና እምነት ማለት በእግዚአብሔር ላይ ማመንና መታመን ነው። መታመን እግዚአብሔር አታድርጉ ያለውን ተጠብቆ መኖር ነው። ማመን እግዚአብሔርን ፈርቶ እግዚአብሔርን አምኖ ለእሱ ተገዥ ሆኖ አምላክ እንዳለን፣ መጠጊያ እንዳለን፣ መሸሸጊያ እንዳለን፣ በእግዚአብሔር ዘንድ የተከበረ ቦታ እንዳለን ማመን ነው። ይሄ ማመን ነው። መታመን ግን ፈቃዴን ፈጽም እሺ ነው። ይህን አታድርግ እሺ ነው። ይህን አድርግ እሺ ነው። መታመን ይሄ ነው። ለባልንጀራ መታመን ነው። እግዚአብሔር ምንም ይበለው ምንም ይበለው ሰው ሁሉ ፍጥረቱ ነውና ለፍጥረቱ ሁሉ ያዝናል፣ ይራራል። በዚያ ውስጥ ሰዎቹ ባያምኑ ከአብራካቸው የሚከፈል ቤተሰብ አለው እግዚአብሔር። ሰዎቹ እንኳ ባያምኑ ከነዚያ አብራክ የሚወጣ ወዳጅ አለው እግዚአብሔር። በእውነት ሃይማኖትን ካቀኑት
ከአባቶቻችን ከሰለስቱ ምዕት ብዙ የአረመኔ ልጆች አሉ። ይገርማቸዋል። አያችሁ፣ እግዚአብሔር ዛሬ እኛ አረመኔ ብንሆንበትም እኛ አረመኔ ሆነን እናልፋለን፣ ከመንግስቱ ውጭ እንሆናለን። ግን ከእኛ አብራክ የወጡት ልጆች ደግሞ ለእሱ እንደኛ ያልሆኑ በእኛ መንገድ የማይሄዱ እግዚአብሔር ለራሱ ያዘጋጃቸው የተመረጡ ልጆች አሉት። ስለዚህ ነው ሁላችን የሚጠብቀን። አያችሁ፣ እግዚአብሔርን በጦርነት በስድብ አናገኘውም። እሰይ እንኳን ልክ ልኩን ነገርክልኝ አይልም እግዚአብሔር። አዎ የፈጣሪውን ቤት መጠበቅ ታማኝ ውሻ ሆኖ መገኘት ክብር ነው። አያችሁ፣ እኛ ለእግዚአብሔር ውሻ ሆነን ብንገኝ ክብር ነው። ይኸውላችሁ ያስከብረናል። ቤቱን ለመጠበቅ በእውነት ነገር ለመሄድ አንድ ነገር ነው። ሆኖም ግን ደግሞ ነገሮችን እየመረመርን ትዕግስት ባለው መንገድ፣ ጥንቃቄ ባለው መንገድ መሆን አለበት። እግዚአብሔር እኛን ወደ እሱ ሲያቀርበን እያባበለ ነው፣ እየመገበ ነው፣ እየረዳ ነው፣ ዝናብን እያዘነበ ነው፣ ፀሐይን እያወጣ ነው። ለማንም አድልዎ ሳያደርግ ነው። ላመሰገኑት ክብርን ብልጽግናን እየሰጠ ላላመሰገነው ደግሞ በድህነት በችግር እያቆራፈደ አይደለም። እያችሁ ይልቁንም እንደው የዚህን ዓለም ሀብት አብዝቶ የሚሰጠው ለማያምኑት ነው። ለሚያምኑት ደግሞ ሀብት አይሰጣቸውም፣ እንዳይበላሹ ገንዘብ አገኘሁ ብለው ኃጢአት እንዳይሰሩበት፣ ልባቸው እንዳይኮራ፣ ልባቸው እንዳይወፍር በመጠን በልክ ያኖራቸዋል። እና እንግዲህ ሁላችንም አሁን ከዚህ ቃል ተነስተን ብዙ የምናለቅስ አለን፣ ብዙ የምናነባ አለን፣ ብዙ ተስፋ የቆረጥን አለን። አይደለም፣ ተስፋ መቁረጥ የክርስቲያን አይደለም። ተስፋ መቁረጥ የማያምን ሰው ብቻ ነው። በሰማይ አምላክ የለኝ፣ በዚህ ምድር ሰው የለኝ ብሎ የሚያስብ አምላክ እንዳለ አምላክነቱን የማይረዳ ፍጥረት ብቻ ነው እንጂ ከእናቴ ማኅፀን ጀምሮ እናቴ የበላችሁ ተጭኖ የጠጣችሁ አንስሶ እንዳይገለኝ የጠበቀኝ ያሳደገኝ እግዚአብሔር ነው። ይልቁንም እኔ ለምኜ ሳይሆን ወዶ ፈቅዶ የፈጠረኝ አምላኬ ነው። ስለዚህ እኔ አምላኬ የሚያሳጣኝ ነገር የለም። ከእኔ የሚጠበቅብኝ ይልቁንስ በምችለው ነገር እግዚአብሔር በሰጠኝ ጸጋ በጎ ስራ እንዲሰራበት ያስፈልጋል ብለን ያለን ከሆን ባለን ነገር መልካምን ስራ ለመስራት ዝግጁ መሆን፣ ባይሆንም ደግሞ እሱን እየተራብንም እየተጠማንም ብናመሰግነው ብናመልከው ችግረኞች አይደለንም፣ ድሆችም አይደለንም። አያችሁ፣ ብዙ ነገር ሰጥቶን እግዚአብሔርን ከማናውቀው ይልቅ ምንም ሁሉን ነገር ነስቶን እግዚአብሔርን ብናውቀው ለእኛ የበለጠ ብልጽግና ይሄ ነው። አያችሁ ወገኖች፣ ደስታ ባለበት ዓለም እግዚአብሔር የማይታወቅ ከሆነ፣ መከራ ባለበት ዓለም እግዚአብሔር የሚታወቅ ከሆነ የትኛው ይሻላል? እግዚአብሔር የሚመለክበት ጦርነቱ ያለበት ሽብሩ ያለበት ዓለም ይበልጣል። እግዚአብሔር የሌለበት ደስታ ሆኖ ጥጋብ ሆኖ ብናየው የለበትም እግዚአብሔር። በዛ ያለው ማን ነው ከተባለ ዲያብሎስ ነው ያለው። አያችሁ፣ በኋላ መከራው የጠናበት ዓለም ውስጥ የሚኖር ያ ነው። ዛሬ በእኛ ዘንድ ችግር ቢሰማ መከራ ቢኖር በዚህ በመከራችን ውስጥ እግዚአብሔር ከኛ ጋር ከሆነ እኛንን ደስተኛ ይውላችሁ። እና እንግዲህ እምነት ማለት ይሄንን ያመለክታል ለማለት ነው። መቼም ብዙ ሰዓት አሳልፈናል፣ ከገባው ዘንድ እንዳይቀር ብዬ ነው እንጂ እና ይሄ ነው የእግዚአብሔር ቤተሰቦች። እንግዲህ ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኑሮ ያንን የተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ እንደ ስደተኛ ሆኖ በእምነት ተቀመጠ። አያችሁ፣ ማን? አብርሃም ያቺ 430 ዘመን የተቀመጠባት ሀገር የእሱ ርስት ጉልት ናት። እግዚአብሔር የሚያወርሰው ያችን ሀገር ነው። ያችሁ 215 ዓመት በከነዓን 215 ዓመት በግብፅ ኑሮ 430 ዘመን ሲኖረው ያችን በስደት የኖረባትን ከነዓንን አወረሰው እግዚአብሔር አልገዛም አናውቅህም ያሉትን እነዛን አሕዛብን አጥፍቶ ማንን አወረሰው? ማንን ተከለ? አብርሃምን ተከለ። አብርሃምን አጸደቀው እግዚአብሔር። ይኸውላችሁ እምነት ይሄ ነው። እምነት ትዘገያለች፣ ትቆያለች፣ ትውላለች፣ ታድራለች።
ስለዚህ ምን ያስፈልጋል? ጽናት ያስፈልጋል፣ ትዕግስት ያስፈልጋል፣ ተስፋ ያስፈልጋል። ተስፋ ማለት እግዚአብሔር ተናግሮ አያስቀር ብሎ አይከዳ፣ የተናገረውን ያደርግልኛል ብሎ ተስፋ ማድረግ ያንን እግዚአብሔር ስራ የሚሰራበትን ጊዜ ነው ተስፋ ማድረግ። እግዚአብሔር ስራ የሚሰራበት ጊዜ ተስፋ ብናደርገው ነገ ለውጥ እናገኛለን። እያችሁ እንደ ዛሬው አንኖርም። ዛሬ ያለንበት የህይወታችን ኑሮ ጉስቁልና ሊሆን ይችላል። የነገው ደግሞ ተስፋችን ብሩህ ሊሆን ይችላል። ሐዘን የሌለበት፣ ችግር የሌለበት፣ ውጣ ውረድ የማይታይበት ዘመን ላይ ያስቀምጥናል እግዚአብሔር። ይሄ ሊሆን የሚችለው በዚህም ዓለም በወዳኛውም ዓለም ክብሩን እንድናገኝ የሚወስነው ማን ነው? እምነታችን ነው። እምነታችን ግን የመነመነ ነው፣ የቀዘቀዘ ነው። ስሙን ስለጠራን እምነት እንዳለን አናስብ። ስሙን ስለጠራ ነው እያመንነው እንዳልሆነ ልናውቅ ያስፈልጋል። ይኸውላችሁ ብንቀድሰው፣ ብንሰብከው፣ ብንዘምረው፣ ምንም ብንለው ከእምነት ጋር እኛ አይደለንም። እያችሁ ከእምነት ጋር ያሉትማ ለዚህ ዓለም አልተገዙም፣ ጎተራ አልሰሩም፣ በጎተራ አልከተቱም። ኑሯቸው እንደምን ነበረ? እንደ ወፎች ነበረ። የዕለት ራት በሄዱበት ካገኙት ይቀምሳሉ፣ ባያገኙም አይጨነቁም። አያችሁ አይጨነቁም። እንግዲህ የዓመት ልብስ የለ፣ የዕለት ጉርስ የለ፣ ሳይኖራቸው እግዚአብሔርን ብቻ በመስበክ እግዚአብሔርን ብቻ በማስተማር በመስበክ እውነቱን በመናገር ብቻ ኖሩት ጊዜያቸውን። እኛ ግን ኑሯችን የፈጀነው በምንድን ነው? ሁሉን ለእኛ ለማድረግ ለስልጣኑ፣ ለገንዘቡ፣ ለሹመቱ፣ ለሽልማቱ ብቻ እንደክማለን እንጂ ለእውነት አንድም ቀን የቆምንበት ጊዜ የለም። ከምን የተነሳ? ከእምነታችን ማነስ የተነሳ ማለት ነው። እና መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበረ። ማን? አብርሃም። አያችሁ፣ መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበረ። ማን? አብርሃም። ማንን? ከነዓንን። እግዚአብሔር ለሱ ያዘጋጃት ከነዓን ነበረች። ያቺ የመንግስተ ሰማያት በር ነበረች። ወደ መንግስተ ሰማያት ለመግባት በሯ ከነዓን ነበረች። ከነዓንን ሳይረግጡ ገነት መግባት አይቻልም። ይኸውላችሁ ያቺ ከነዓን ዛሬ ቤተ ክርስቲያን ነች፣ ኦርቶዶክስ ነች። ኦርቶዶክስ ሳይሆኑ በክርስቶስ ሳያምኑ ቅዱስ ሥጋውን ክቡር ደሙን ሳይቀበሉ ልጆች ሳይጠመቁ ያችን የገነትን በር ሳያውቋት ዘሎ ገነት መግባት አይቻልም። ይኸውላችሁ ይሄ ነው እምነት። እምነት ማለት ዛሬ በሕይወተ ሥጋ እያለሁኝ ወንጌልን አምኜ ተቀብዬ ሳልጠመቅ ሳላምን ቅዱስ ሥጋውን ክቡር ደሙን ሳልቀበል እንዴት ልጁ ሆናለሁኝ? ስለዚህ ይህንን ነገር መቀበል አለብኝ፣ ማመን አለብኝ፣ መጠመቅ አለብኝ። አምኜ ከሆነ ተጠምቄ ከሆነ ቅዱስ ሥጋውን ክቡር ደሙን ተቀብዬ ከሆነ ቅዱሱን ተቀብያለሁና ቅዱሱን እንደተቀደሰ ላኖረው ክፉ ሳላስብ ክፉ ሳልናገር በሰውነቴ ሳልቀልድ ውስጤ ሳይረክስ መኖር አለብኝ ብለን ማሰብ ነበርብን። አናስበውም። ማን ነው? በእርግጥ እግዚአብሔር ያዘጋጃቸው ለራሱ የመረጣቸው ሰዎች ሊኖሩ ይችላሉ። እኛ ግን እንደኛ ልናያቸው እንችላለን። አናውቃቸውማ። አናውቃቸውም። ክርስቶስም በመካከላችሁ የተገኘ አምላካዊ ስራ ሲሰራ እያዩ አላመኑትም። ይኸውላችሁ እኛም እግዚአብሔር ለእሱ ያዘጋጃቸው ሰዎች ሊኖሩ ይችላሉ። እኛ ግን እንደኛ ነው የምናያቸው እንጂ አናውቃቸውም፣ አናከብራቸውም። ይኸውላችሁ ስለዚህ አብርሃም እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበረ። ያችን በተስፋ ይጠብቅ ነበረ። ተስፋው ተፈጸመለት። ይኸውላችሁ አብርሃም አልደረሰም እኮ በዚያ ተስፋ እንኳን አብርሃም እነ ሙሴ አልደረሱም። እንኳን እነ ሙሴ እነ ዳዊትም አልደረሱም። እንኳን እነ ዳዊት ነቢያት፣ እነ ኢሳይያስ፣ እነ ኤርምያስ፣ እነ ዳንኤልም አልደረሱባትም። ይኸውላችሁ አዩአት፣ በሩቅ ሆነው ተመኟት፣ እንደተመኟት ሞቱ። ተስፋቸው ግን ከነሱ አልተሟጠጠም ነበረ። ተስፋቸውን ተስፋ እንዳደረጉ ተወሰዱ። ይኸውላችሁ አሁንም ቀጥሎ ተስፋ የሰጠው የታመነ እንደሆነ ስለአወቀ ሳራ ራሷ እድሜዋ እንኳ ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች። አርጅታለች፣ ሙቀት ተለይቷታል። አብርሃም ተስፋ የሰጠው የታመነ እንደሆነ አመነ። እግዚአብሔር ምሎ አይከዳም አለ፣ ተናግሮ አያስቀርም አለ።
አመነ። እምነቱ ግን ሲፈጸም በልጆቹ አየ። የት ሆኖ አየ? በገነት ሆኖ አየ። በገነትስ አልገባም፣ ሲኦል ሆኖ ተመለከተ። እንዳመነ ሞተ፣ ሲኦል ወረደ። ሲኦል ሆኖ ያችን ተስፋውን ያያት ነበረ ልጆቹ ሲወርሷት። አስቡት እዚህ ቃል ላይ ምን እንደሚል። ስለዚህ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም እንደ ባህር አሸዋ ሆኑ ዘሮቹ፣ እንደ ሰማይ ከዋክብት እንደ ምድር አሸዋ ዘሮች ይበዛሉ እንዳለው ሆኑለት፣ ሆነ፣ ተፈጸመለት። እነዚህ ሁሉ አምነው ሞቱ። አስቡት እንግዲህ የተሰጣቸውን የተስፋ ቃል አላገኙም። ቃሉ ሳይደርስ ሞቱ። ዳሩ ግን ከሩቅ ሆነው አዩአትና ተሳለሟት። ይኸውላችሁ በግዕዙ እምርሁ ቅሰ ርእይዋ ወተአምህዋ ወአይመሩ ከመሃገሮሙ ይእቲ ገነት ይእቲ ንቃ ገነት አዘቅተ ማየ ሕይወት ይላል ቅዱስ ያሬድ ሲያዜመው። አያችሁ፣ ከሩቅ ሆነው ተሳለሟት። የት ሆነው ተሳለሟት? በምድር ሳሉ እግዚአብሔር ተናግሮ እንደማያስቀርና ያችን የገባላቸውን ቃል ኪዳን እንደሚፈጽምላቸው አመኑ። እንዳመኗት ሞቱ። ሲኦልም ሆነው ተመለከቷት የእነሱ ሀገር እንደሆነች። ያቺ ሀገር ይቺ ምድሯ እንዳትመስላችሁ ሀገር ሆና የምትታያቸው ክርስቶስ የሚያድርበት የክርስቶስ ማደሪያ የሆነችው ዓለም ሳይፈጠር በአምላክ ሕሊና ታስባ የነበረችው ንጽሕተ ንጹሐን ቅድስተ ቅዱሳን መንግሥተ ሰማያትን በማኅፀኗ አሳድራ ለእኛ የምንወርሰውን መንግሥተ ሰማያትን ያስገኘችልን ያችን ሀገር ነው ያዩት የተሳለሟት። ግን የምትታያቸው አገር መስላ መሬት መስላ ነበር የምትታያቸው። ድንግል ማርያምን ነበር የሚያዋት። ይኸውላችሁ እንግዲህ ታቦተ ጽዮን ተማርካ ፋርስ ባቢሎን ስትሄድ ለነብዩ ለዕዝራ ሱቱኤል ሀገሪቱ ኢየሩሳሌም ሴት መስላ ታይተዋለች። ምናልባት ማንበብ ከፈለጋችሁ ከቻላችሁ ዕዝራ ሱቱኤል ምዕራፍ 9 ብትመለከቱት ሴት ሆና ታይተዋለች። እሱን ታሪክ አሁን መተረክ አልፈልግም፣ ሰፊ ታሪክ አለው። ለጊዜው ግን ዕዝራ ነብዩ አይቶ ደንግጧል። በኋላ ግን መልአኩ ቅዱስ ዑራኤል ሲተረጉምለት ይቺ ሴት ሆና የታየችህ ሀገር ሳትሆን ሴት ሳትሆን ኢየሩሳሌም ናት፣ እንዲህ እንደፈረስኩኝ አልቀርም፣ እንደገና አታነጻለሁ እያለች ነው ብሎ ተርጉሞለታል። እና ለአባቶቻችን ዓለም ሆና መሬት ሆና ሀገር ሆና በሩቅ ሆነው ሲሳለሟት የነበረችው የክርስቶስን ማደሪያ የክርስቶስን ማገኛ ክርስቶስ ከተማ አድርጎ 9 ወር ከ5 ቀን የከተመባትን ዓለም ነው ያዩት። ያቺ ዓለም መንግሥተ ሰማያትን በውስጧ ያሳደረችው መንግሥተ ሰማያትን አፍርታ ንሱ ብሉ ጠጡ ብላ የሰጠች ድንግል ማርያም ነች ወገኖች። እና ይሄ ለመሆኑ እምነት ያስፈልጋል። ይሄንን የሚቀበለው ማን ነው? አሁን የቅድሞቹ ሰዎች ብናነሳቸው አሁን ይሄን ያምናሉ? እግዚአብሔር የለም ያለ አሁን ይችን ያምንላችኋል? አያምንላችሁም። ይኸውላችሁ ግን በእነሱ መፍረድ አይቻልም። ለምን? ይሄ ካልተከፈተ ይሄ ከተደፈነ ሰው እንዴት ሊያውቅ ይችላል? እኛም እኮ ዛሬ ትንሽ በሙሉ ተከፍቶ አይደለም። የኛም ቢሆን በከፊል ነው። ይፍሳችኋል። በብዙ አይደለም። ፍጹም ብንሆንማ በፍጹም ቢከፈትማ ከዚህ ዓለም ጋር አንጋፋም ነበረ። ሰይፍ በአንገታችን እስከሚገባ ድረስ እውነቱን ለመናገር እንወጣ ነበረ። ግን እግዚአብሔር ጨርሶም ሳያርቀን ትንሽ እንድናውቅ አድርጎን ነው የምንናገረው። እና ለዚህ ታዲያ ምንድነው የተባለ እንደሆነ እምነት ሳይኖር እግዚአብሔርን ደስ ማሰኘት አይቻልም። እምነት ማለት ምንድናት? ቅድም ነግሬያችኋለሁ። እንግዲህ ያቺ እምነት መሰረት ናት። መሰረት አለት ነች። አለትም ደግሞ ሲባል አለቱ እግዚአብሔር ነው። እግዚአብሔር የማይናወጥና የማይሸረሸር ነው። ዘመን የማይሽረው ነው። አያችሁት? ዘመን የማይሻረውን ነው የምናምነው። በእግዚአብሔር ላይ የተመሰረተ አይወድቅም። አሁን መሬት አለት ነው አልን። ከአለት ላይ የተሰራ ህንፃ ሁሉ እስከ ዓለም ፍጻሜ ይኖራል። መሬቱ አለት ነውና። ግን ዓለም ሲያልፍ ያልፋል። እኛ የተመሰረትንበት ግን የማያልፍ ነው። ይህን ዓለም የሚያሳልፍ አምላክ እግዚአብሔር አብ ነው።
እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው። ይሄንን ነው ማመን የሚያስፈልገው። እግዚአብሔር አንድ ነው፣ አንድ አምላክ ነው። ግን ይህ አንድ አምላክ ይሄ መለኮት በሶስት አካላት ላይ የሚኖር አምላክ ነው። ሶስት አካላት አሉት። ስማቸውም ሶስት ነው፣ ግብራቸውም ሶስት ነው። የአንዱ ግብር የአብ የአስገኙ ግብር ማስረጽና መውለድ፣ የአንደኛው መወለድ፣ የሌላኛው ደግሞ መስረጽ ነው። ግን መልካቸው እየራሳቸው ነው፣ ግብራቸው እየራሳቸው ነው፣ ስማቸው እየራሳቸው ነው። በስም አይቀላቀሉም፣ በስራም አይገናኙም። አንድ አምላክ ናቸው። እሱም ባህሪያቸው መለኮት አንድ ስለሆነ ሶስት ናቸው። ህሊናቸው አንድ ነው። እያቸው ህሊናቸው ማሰቢያቸው፣ እኛ ህሊናችን የየራሳችን ነው። የእነሱ ህሊና ግን አንድ ነው። ህሊናቸው የእነሱ መለኮት ነው። የእኛ ባህሪያችን አንድ እንደሆነ ሁሉ ባህሪያችን አንድ ነው። እሱም ሰው ነው። የማንከፋፈለው ሰው ነው። ባህሪያችን ሰው ነው። ሰው ነው። አያችሁ። እና ይሄንን ነው ማመን የሚያስፈልገው ወገኖች። ይሄንን እንድናመን ያስፈልጋል። ስለዚህ ባህሪያችን ሰው ነው የሚለውን ብዙ ጊዜ ተናግሬዋለሁኝ። ሃይማኖተ አበው ምዕራፍ 13 ላይ ቅዱስ ጎርጎርዮስ በጣም ትንትን አድርጎ አስተምሮታል። እኛም ወደፊትም እስኪ የምንማረው ሊሆን ይችላልና እና ባህሪያችን አንድ ነው፣ አይለወጥም። እሱ ሰው ነው። በሰውነታችን አንለያይም፣ አንድ ነን በባህሪያችን። እነሱንም ሶስቱን አካላት አንድ ያደረጋቸው ባህሪያቸው መለኮት ባህሪያቸው አንድ ስለሆነ ነው። ስለዚህ እንደኛ የተለያየ ሀሳብ ያስቡም፣ አንድ ሀሳብ ያስባሉ፣ አንድ ቃል ይናገራሉ፣ በአንድ ልብ ይኖራሉ፣ አንድ እስትንፋስ ይተነፍሳሉ። ይሄንን ነው ማመን የሚያስፈልገው። ይሄንን ስናምን እግዚአብሔር ደስ ይሰኛል ማለት ነው። ስለዚህ እንዲህ አይነቱ እምነት ሳይኖረን እግዚአብሔርን ደስ ማሰኘት አይቻልም ሲል ሐዋርያው ያስተማረን ለዚህ ነው። እና እንግዲህ የተማርነውን ትምህርታችንን እግዚአብሔር በልቦናችን